ዳን ያለም እሱ ደግሞ የማለው በስማም ወልፈስ ቅዱስ ብሎ ነው የጀመረው። ከዛ በኋላ መሃል ላይ ቃል አዳምጡ እሺ። እኔ ነገር መተርጎም አይደለም እኔ ስለው እየገባችሁ ይመጣል ወይ እየረሳችሁ ትመጣላችሁ። we don't know what happened. Let's go guys. ግላብ ትሪፕል ላይ ነው የምታስቀምጡት እሺ። ግላብ ትሪፕል ላይ ባንቺ አንቺ ጋር እንዳግላብ ትሪፕል ላይ አንቺ ጋር ግላብ እየጣላችሁ ግላብ ጋይስ ግላብ እንዴ ግላብ ግላብ እንደ ላይ እሺ። ትሪፕል ላይ እና ላስት ሰከንድ ላይ ትሪፕል ላይ እና አንቺ ጋር ግላብ ያለው ኮመንት ግላብ ያለው ኮመንት በቃ ትሪፕል ላይ ትሪፕሉ 33 ሰከንድ ሲሆን ግላብ አስቀምጡ። ግላብ ነተን እዛ ላይ ቲምወርክ ፋሚሊ ጀምሪ አምላኬ ወይ አምስት አንበሳ ሙሉ ዲቦራ አስባችሁታል። ቤቱን ለቃ ጎጆ ቤቱ ስለምገባው ነው ቤት ትለቃለች። አሁን ምንም እንዳሰጠው ደብል ነው ጋይስ ደብል ነው። ኧረ አልገባም እንዴ አልመጣም እንዴ ጋይስ ይው ጋይስ እዚህ ጋር ያያችሁት በነገራችን ላይ አልመጣም ወይ ነው የሚለው። አልመጣም ማን ነው? የሆነ ሰው እየጠበቀ ነው ጆ እግዚአብሔር። ከዛ በኋላ ደግሞ አሳያችኋለሁ ቪዲዮ እያሳየው እሺ። እናቴ ትሙት አሳያችኋለሁ። ይሁት ለምን የሆነ ሰው ያውቃል እዚህ ጋር። ከዛን አልመጣም እንደ ያሰው ይላል። ከዛን ይጫወትብኛል እንደ ይላል። ሙድ እያዙብኝ ነው እንደ ይላል። የሆነ የሚጠብቀው ሰው ነበር። አልመጣም እስካሁን። እስኪ ጌታ መሉ ጆይን አላለም። አያችሁ የሆነ ሰው እየጠበቀ ጆይን አላለም ወይ ይላል። እየጠበቀ ያ yes it's one game guys come on share guys አልገባም ወይ ብሎ አያችሁት። ፓውዝ ሲያረግ በየመሃሉ ፓውዝ ያረጋል። አሁንም ያረጋል፣ በኋላም እንደገና ያረጋል። እሺ አሁንም ያረጋል፣ በኋላም ያረጋል። በመሃል ላይ ጆን ዳንኤል ጌም እየተጫወተ ፖዝ አይመጣበት ፖዝ ያረግ ነበር። አያችሁት ፖዝ ያረጋል። በየመሃሉ የሚጠብቀው ሰው አልገባም ወይ ይላል። ለምን አልገባችም ወይ ብሎ ሴት ቀጥታ ጾታዋን አይናገር ሰው ነበር የሚጠብቀው። ጋስ ደብል ታፓሩ ፓውዝ ጆርዳን ፓውዝ ወይኔ ሰውዬው አያችሁ እንደገና እግዚአብሔር ፈራው። አያችሁ ትሪፕሉ እያለቀ ነው። እሱ በጣም ተጨነቀ። አሁንም ፖዝ ያደርገዋል። ይሁት ተውዬ ሙድ እያዘብኝ ነው እንዴ? ሙድ እያዘ ነው እንዴ? ይሄ ሰው ሙድ እያዘ ነው። ማን እንደዚህ አይነት ጊፍተር ብሎ ወይም ደግሞ እንትን ብሎ ተዋውሎ ነው የመጣው። ሌላ ሰዎች ይህንንሽ ጊፍት የሚሰጡት ምንም አይታየውም ነበር። የሆነ የሚጠብቀው ሰው ብቻ ነበር። ገባችሁ? ያ እንዴ ስሙት። ሙድ እያዘ ነው እንዴ? ጋይት አውቆ አያችሁት? ፓውዝ እሷ ምን መሰላት የእሷን ጊፍተሮች አንችለውም ብሎ ምናምን ነገር ነው አሰበችው እሷ። ግን እሱ ይሁት 30 ሰከንድ ላይ ብቻ ራሱ ምን ያህል ስንት ፖዝ እንዳደረገ ያ እንዳትዘናጉ ጋይስ let's go double tap the screen Jimmy guys let's go double tap ደብል ላይ ማለት ነው ጋይስ። ግላብ አስቀምጡ እሺ። ስፒዱ ሲመጣ ጋይስ ማጂክ ሚስትና ግላብ ማለት ነው 30 ሰከንድ ነው። ማጂክ ሚስትና ግላብ 30 ሰከንድ ላይ ነው። ማጂክ ሚስት ምን አይነት ነው ጋይስ? እኔ ያልገባ አላውቅም እኮ ገና ነው ፋራሪ ለእንትን ማጂክ ሚስትና እንት ግላብን ገብቶኛል። እሺ ማጂክ እንትን አልገባም። 30 ሰከንድ ላይ ማጂክ ሚስትና ግላብ 30 ሰከንድ ላይ ጋይስ let's go ዝርያ ናበለው ዝርያ let's go guys let's go ጋይስ ተጋገዙ። አያችሁ ልክ ስገባ ሳሮን ዝርያ አሁን ለሪከርድ ተዘጋጁዋል። እሺ በእናታችሁ እንተጋገዝ። አሁን ለዛሬ አልሆናችሁ ለመቼ ማትሆኑኝ እንተጋገዝ። ሁላችንም እንተጋገዝ ጋይስ። ሁላችን ሮዝስ ግላብ ባንቺ ግላብ 33 ሰከንድ ላይ ግላብ ጋይስ 33 ሰከንድ ላይ ግላብ ጆ እንደዚህ አድርግ። ግላብ እንደዚህ አድርግ። አንድ አበባ በአንተ አካውንት ብሰጥ ማለት ነው አልሰማህም ነው የምልህ።
ተዘጋጂ ባንቺዬ ተዘጋጂ ባንቺዬ ጋይስ ሌትስ ጎ ፋሚሊ ጋይስ ኦን ደ ግላብ ጋይስ ኦን ደ ግላብ ፋሚሊ ኦን ደ ግላብ በአምስት አንበሳ ነው ኢትስ ፎር 5 ላዮንስ አይ ዋንት ቱ ዊን ዲስ ጌም ኤቭሪቲንግ ኦን ደ ግላብ ይሁት ሳሮን እንደገባች በጣም ተረጋጋ አይታችሁታል በጣም ተረጋግቶ ኖርማል የለም የሌሎቹንም ጊፍት ራሱ መቁጠር ጀመረ እንጂ ሌሎች ትንንሽ ጊፍት ሲልኩለት እንኳን አይቆጥርም ነበር አይታችሁ ከሆነ አይገባም እንዴ ተጫወተብኝ እንዴ ነው የሚለው ተጫወተችብኝ ይላል እንዴ ቀጥታ ስሟ እንዲጠራ ነው እንዴ የምትፈልጉት ምንም ተው ቶሎ ግላብ ላይ ካያ ባያራዳሊ ሌትስ ጎ ግላብ ላይ ግላብ ሳሮን ይሄናል ጋይስዬ አንድ ነገር ልንገራችሁ ማነች ጆን ዳንኤልና ዲቦራ 130 ነው 120 ብቻ ነበረች ጀስት ትንሽ በማሸነፍ ብቻ ራሱ ጀስት ባሸነፈ ጊፍቲስ 5 አንበሳ ነው አለ ውላቸው እንደዛ ነው አይደል ኦሬዲ እሷን ትቶ ከሚሊየን በላይ ነው ሚሊየን ፕላስ ነው በነገራችን ላይ 1.5 ምናምን ነው ሄዷል ስንት እሷ ጌሙን በቃ ተብተብ ማስደረግ ራሱ ጊፍት ላኩ ማለት ራሱ አቁማ ዲቦራ አይታችሁ ከሆነ ገርሟት እንደዚህ ማይጀመረች አቆመችው እንደገና ጌሙን አቋረጠችው አቋርጣ ራሱ 1 ሚሊዮን ነው አይደል ያ 1.8 ሚሊዮን ያ አቋርጣ ራሱ ሳሮን እንትኑን ትልክ ነበር ይሄ ቲክቶክ ምናምን የምትሉት ገባች አቋርጣ ራሱ ትልክ ነበር ቲክቶክ ላይ ምን አለ መሰላችሁ ጋይስ አንድ ነገር ልንገራችሁ እኔ በተለያየ ጊዜ ይሄ አሁን ለምሳሌ እነ ማኪ ሙባረክ ብዙ ደጋፊ ያላቸው ከአረብ ሀገር ከምናምን ናቸው ወይ ከኢትዮጵያ ነው ወይ ምናምን ናቸው ለዛ ምን ያደርጋሉ መሰላችሁ ጊፍት መላክ የሚችል አንድ ቲክቶከር ለሱ ብር ይላክና ሲቀበል ብሩ ሲታሰብ የ15 አንበሳ ዋጋ ከሆነ መጀመሪያ ቀድሞ ኮይን ይገዛል 15 አንበሳ አይደል ከዛ ገዝቶ አዘጋጅቶ ካስቀመጠ ኦሬዲ ኮይኑ ከ15 አንበሳ በላይ እንዳልሆነ ያውቋል ምንም የሚመጣበት ነገር የለም ታክ ብቻ ነው የምታረገው ኮይኑ ሲያልቅ ራሱ አይልክልህ ባይ አጌን ይላል ወደ ፔፓል ወይ ወደ ምናምን ሂድ ይላል ሳሮን 15 ዩኒቨርስ ኦሬዲ እሷ ጋር እንዳለ የምታውቁት እሺ የምታውቁት ታ ብቻ ነው ያደረገችው ጌሙ ማልቆ ምክንያቱም 15 አለ 15ቱ መሰጣት አለበት 15 ነው 22 ያወረደችለት እንደዛ ገባችሁ 499 $500 ለማሰላችሁ ኢትዮጵያ ያለ ቲክቶከር አሜሪካ ወይ ኢሮፕ ያለ ፔፓል ያለው ሰው ጋር ብራቸውን ይልኩና ብራቸው እንዲላክላቸው ያደርጋሉ ወይንም ወደ ኮይን ይቀይሩትና ዱባይ ላይ ብቻ ነው ኮይንን እንደ ኤቲኤም የምታወጣው እሺ ኮይንን እንደ ኤቲኤም እንዲ ምትዘመንዝረ የምታወጣው የብር ኤቲኤም አለ የኮይን ኤቲኤም አለ የወርቅ ኤቲኤም አለ ይሄን ታውቃላችሁ እሱ ያለውን ብር ኮይኑን ወዳን ማን ያስተላለፈው ወደ ሳሮን ሲመነዘር 15 ዩኒቨርሳል ያን ነው እሷ ለቀቀችለት ለሌላ እንኳን ሴቭ አላደረገችም ኦሬዲ እኮ አሸንፈዋለች ላይ ኦሬዲ እኮ አሸንፏታል ዲቦራ እኮ 130 ነው 150 ብቻ ነች እኮ ለ150 1.8 ሚሊዮን መግባት ነበረበት የኡነት ሳሮን እኔ ሳሮን ስለሌላት ነው ያላት ነው ያልኩ አይደለም እሺ ኡነት የመርዳት ፍላጎቱን ደግሞ ጆን ይሄን ያል
ፍቅሯ ውስጥ ካለ ይሄን ያለ እሱ ጊፍተር ከሆነች ለምን እስከዛሬ ጊፍት ስትሰጠው አላየንም እኛ? ለምን ስትሰጠው ጊፍት አይታችሁ ታውቃላችሁ? ምን ነው በአንድ ጊዜ ነሸጣትና በአንድ ጊዜ የጆን ፍቅር ካይምሮ በላይ ሆኖ 1.8 ሚሊዮን ኮይን ሰጠችው። ሆይ እንዴት መጣ? ለምን ከዛ በፊት አልሰጠችው? ግን ያንተ ንብረት ሲሆን ትልካለ ኔጋ ሄለን የ5 አንበሳ ብለ ኔጋ ላካል 5 አንበሳ አለ አይደለ? ምን ታረጋለ መሰለ? ትገባና ቀድመ ኮይን 5 አንበሳ እንትን ስታረግ ይሄን ያል ገዝተህ አስቀምጣለ። ከዛ ልክ ትሪፕል ሲመጣ ኦሬዲ ተገዝቷል። ጠቅ 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 ነው የምትለው። በቃ ጠቅ ጠቅ። ለምን ንብረት ነው አጠገቡ ያለ። ዲቦራ እኮ በ150,000 ብቻ ነው እየመራችሁ የነበረችው። ለ150,000 1.8 ሚሊዮን መግባት አለበት። ግን ያለው 15 ዩኒቨርስ ስለሆነ ሴቭ አላረገችውም። ይሄው ንብረትህን ነው የጠቀጠቀችው። አልገባችም ወይ ብሎ ስም ሴት ባይልም አልገባም እንደ ሰውየው እያለ ይጠብቀው ነበር። 2 ጊዜ ደግሞ ፖዝ አርጓል። ፖዝ ያረገ ይመለስ ነበር። ጆን ጌሙ ላይ ፖዝ አያረግም። ሲጀመር ቴሌፎን የሚጠራበትና የጌም ቴሌፎኑ አንድ አይደለም። የጌም የቲክቶክ ቴሌፎኑ የቲክቶክ ብቻ ማንም አይደውልበትም። ማንም ምን አይልበትም። ለምን ወደ እስታውን ያገኘው ያለው የራሱ ኮይን ወደ ውጭ ሀገር በፔፓል ላለው ሰው ለነሱ ካላስተላለፈ በስተቀር ብሩ ማግኘት አይችልም። ወይንም ቲክቶክ የሚሰጣቸውን ብር ምን ታደርጋለች? እኔ አሁን ያለኝን ሳንቲም ወደ ኮይን መቀየር ይችላል። ወደ ኮይን ከቀየርኩ በኋላ ግን ዱባይ ላይ ሄጄ እንደዚህ ማውጣት እችላለሁ። ብዙ ቲክቶከር ዱባይ የሚመላለሱ ዱባይን ስለሚወዱት አይደል፣ ኮይንም ማውጣት ስለሚችሉ ያወጡና ወይ በብላክ ወይ በመናምን ብሩን ይልኩታል። ቀድሞ ኢትዮጵያ ላይ ገባችሁ ወይ? በብላክ ወይ በመናምን ይልኩታል። ከዛ የሚዝናኑበትን ተዝናንተው ሌላው ወደ ሀገራቸው ገብቶ ይጠብቃቸዋል። ለዛ ነው ዱባይ የሚመላለሱት። ፔፓል ማውጣት አፍሪካ የተወሰነ ኤሲያ ሀገሮች ፔፓል ማውጣት አይችሉ። ባንክ ማለት ፔፓል ትችላል፣ ግን ባንክ ቁጥሩን አይቀበልም። ፔፓል ስታወጣ ከሆነ ባንክ ጋር መያያዝ አለበት። ኢሮፕ ወይንም አሜሪካ ወይ እንደዚህ እንጃ፣ እርግጠኛ አይደለም ኤሲያ የት ሀገር እንደሆነ። አረብ ሀገር የት ካንትሪ እንደሚቀበል አላውቅም። ፔፓል ያላቸው አይመስለኝ። ወደ ኮይን ነው ግዴታ የሚቀይሩት። ኮይን አይደለም ወርቅ እንደዚህ በኤቲኤም የምታወጣበት ሀገር እንትን ነው የወርቅ እንትን የለም። ይሄ እሽጉ ምን ነው የሚባለው? ያ ሳሮን ዱባይ ነው ቱርክ ነው ምናምን እንደዛለች። እንደዛ በእንደዚህ አይነት ነው እንጂ አንደገለ ማሸነፍ ብቻ አላማው ቢሆን ኖሮ ጌሙ ተቋርጦ ራሱ ለምን ነው ዝም ብላ ስትልክ ነበር? ከዛ በፊት እንደዚህ የጆን ጊፍተር የጆን አፍቃሪ የጆን አድናቂ የጆን አድራቂ ከሆነች ወይ ከዛ በፊት ጊፍት ስሰጡ አናውቅ? ለምን ገባችሁ? አላትና የላትም እያልኩ አይደለም። ለምን ለሆነ ሲሆን ነገር ስታረግ እኮ you have reason። ማሸነፍ ብቻ ከሆነ በ3 ዩኒቨርስ እኮ አሸንፏት ነበር እኮ 3 ዩኒቨርስ። ጌሙ ተቋርጦ ራሱ ለምንድን ነው ስትልክ የነበረው? ምክንያቱም ጆን ሲጠብቃት ነበር። አይመጣም እንዴ አልገባም እንዴ ይላል። ፖዝ ያደረገው ነበር በየመሃል ላይ ታችሁ ከሆነ ፖዝ በአዲስ ልድገምላችሁ። እሺ ይውታው ፖዝ ያደረገው ማናት እዛ ጆን ጌም ላይ ፖዝ ያደረገ ቲክቶክን እንኳን ለኢትዮጵያ ላሉ ቲክቶከር አይደለም ሌላ ዓለም ላይ ላሉት እንኳን ሲያስረዳ የነበረ ሰው። ለዛ ጌም እየተጫወተ ፖዝ ያደርግበታል። እንደሱ መመርቀን የቀጠሮ እኮ አይደለም ነስራዬ። ቢሆንም ሲገባ እንኳን ሐሳቡን ያመጣው እሱ ነው። ገብቶሻል? ለሌላም ጊዜ እንኳን ጠገበያ ሰው ጋር ታስቀምጫለሽ ካመንሽው። ከዛ ለእንደዚህ አይነት ጊዜ የገባ እንትን ያደርጋል። ሳሮን ያልገባት ነገር ምንድነው? ትንሽ ፋራነት ብዬ ያሰብኩት
አሸነፋል። ለሌላ ጊዜ ብታስቀምጥለት ጥሩ ነበር። አሁን 15ቱንም ነው 10 ምናምኑን ዩኒቨርስ አውርዳ ምን እንደገና ሌላ መላክ አለበት ማለት ነው። ለኔ አሁን ቲክቶክ እኔ አሁን ባለፈው ጌም ሲጫወት አንድ ለምን ነው $60% የሚበላው? ሁለት እኛ ስለማንችል እንደዚህ በእንትን እናስገባልሽ ያሉ ማሸነፍ ላይ እንደሆነ እነሱ አላሰቡትም። ጀስት ግን እነሱ ሊያረጉ የሚፈልጉትን ነገር ማድረግ ስለሚፈልጉ የተለያየ አረብ ሀገር ወይ ኢትዮጵያ ያለ ሰዎች ደግሞ አንድ መላክ የሚችል ሰው ጋር ነው የሚያስገቡት። ያ እና እየጠበቀ ነበረ። ይሁት እዚህ ጋር ይሁት የምታቀሳስረው እንዴ ምናምን እያለች ማናት? ማነሽ? አቦኝ መንፈስ ቅዱስ አድዋላ ካቢና ምስተንበሳ ኖርማል ማይ መድኃኒዓለም ሰጋለሁ ጆ መድኃኒዓለም ሌትስ ጎ ጋይስ። ግላብ ትሪፕል ላይ ነው የምታስቀምጡት። እሺ ግላብ ትሪፕል ላይ አንቺ ጋር አለ ግላብ ትሪፕል ላይ አንቺ ጋር አለ ግላብ እንደለሽ ትሪፕል ላይ እና ላስት ሰከንድ ላይ ትሪፕል ላይ እና ላስት ጋር አለ ግላብ ያለው ኮመንት ግላብ ያለው ኮመንት በቃ ትሪፕል ላይ ትሪፕሉ 33 ሰከንድ ሲሆን አስቀምጡ። ግላብ ነተን እዛ ላይ ቲምወርክ ፋሚሊ ጀምሪ አምላኬ ሆይ የመጀመሪያ ቦነስ ላይ ፖዝ አረገው፣ ሁለተኛው ላይም ፖዝ አረገው። እሺ እዩት። አሁን ምንም እንዳሰጠው ደብል ነው ጋይስ፣ ደብል ነው። ኧረ አልገባም እንዴ? አልመጣም እንዴ ጋይስ? አልመጣም እስካሁን። ቪዲዮ እስኪ ጄታ መሩ ጄና አለ አርጓ ኮፒ ሊንክ አርጉት። yes it's one game guys come on share ይሁት ትሪፕል ያለቀ ነው። ይሁት ፖዝ ያረጋ አያችሁት? ወይኔ ሰውዬው እኮ ተንበደው እኮ ነው እንዴ! ሰውዬው ጭሱ መጥቶ ቁጭ ሲና መጣው። ይሁት ፖዝ ሲና መጣው እንዴ! ጉዴ ፈርቶ አስፈራራኝ። እግዚአብሔርን ፈራው። አረ ይሄ ሰውዬ ሙድ እያዘብኝ ነው እንዴ! ሙድ እያዘ ነው እንዴ! ጋይስ አውቆ ነው። አያችሁ? ሙድ እያዘ ነው። እንደገና ፖዝ። እናንተ ሙድ እያዘችብኝ ነው ብሎ ቀጥታ እንደ ሴት እንዲጠራት ነው እንደ የፈለጋችሁት? አይ ማሸነፍ ከሆነ አንድ ማየት ያለብን ምንድነው? ፍቅር አላት ከሱ አብዳ ነበር በሱ ምክንያት ሺ ዋዝ የሱ ቤስት ሰፖርተር ነበረች። ካሁን በፊት አይደለች። ለመጀመሪያ ጊዜ ነው ስትሰጠው እያየን ያለን። የሱ ይሄን ያህል የመጀመሪያ እንትኑ ፋኑ ከሆነች ከድሮም ሰፖርት አድርገው ነበር እኮ ከድሮም እንትን ተሰጠው ነበር። ገባችሁ? ያ አንድ ሰው 1 ሚሊዮን ወይንም 1.1 ሚሊዮን የለውም አይደለም። ለምን ነው የምሰጠው? ለምን ነን ስቶፕ በ150 ለ150 ለዲቦራ ነው 15 እንትን የሚወርደው ግን የተከፈለኝ ይሄ ነው። እንካ ሁሉንም ንብረትህን ነው እኮ ጨዋታው። ይሄ እናት ዲቦራ እንዳሰጭ እውነት ለመናገር እንዳሰጭ it is tactic ኦኮንዳት ዘራጎ guys let's go double tap the screen Jimmy guys let's go double tap ደብል ላይ ማለት ነው ጋይስ። ግላብ አስቀምጡ። እሺ ስፒዱ ሲመጣ ጋይስ ማጂክ ሚስትና ግላብ ማለት ነው 30 ሰከንድ ነው። ማጂክ ሚስትና ግላብ 30 ሰከንድ ላይ ነው። ማጂክ ሚስትና ግላብ 30 ሰከንድ ላይ ነው። ማጂክ ሚስትና ግላብ 30 ሰከንድ ላይ ጋይስ let's go ዝርያ ናበለው ዝርያ let's go guys let's go ቲምወርክ ማይ ፋሚሊ ጋይስ ተገባ። አያችሁ? ሁለተኛ ጊዜ ፖዝ አረገ እንደ ተገባ ሲያይ አሁን ለሪከርድ ተዘጋጅቷል። እሺ አሁን እዚህ ጋር ሪከርድ አለ። እሺ ሪከርድ በእናታችሁ እንተጋገዝ። አሁን ለዛሬ አልሆናችሁ ለመቼ ማትሆኑኝ እንተጋገዝ። ሁላችንም እንተጋገዝ ጋይስ። ሁላችን ሮዝስ ግላብ ባንቺ ግላብ 33 ሰከንድ ላይ ግላብ ጋይስ 33 ሰከንድ ላይ ግላብ ጆን እንደዚህ አድርግ። ግላብ እጅ እንደዚህ አድርግ።
አንድ አበባ ባንተ አካውንት ብሰጥ ማለት ነው አልሰማህም ነው የምልህ። ተዘጋጂ ባንቺዬ፣ ተዘጋጂ ተዘጋጂ ባንቺዬ። ጋይስ ሌትስ ጎ ፋሚሊ፣ ሌትስ ጎ ፋሚሊ፣ ሌትስ ጎ ፋሚሊ፣ ሌትስ ጎ ጋይስ። ኦን ደ ግላብ ጋይስ፣ ኦን ደ ግላብ ፋሚሊ፣ ኦን ደ ግላብ፣ ኦን ደ ግላብ፣ ኦን ደ ግላብ። በአምስት አንበሳ ነው። ኢትስ ፎር 5 ላዮንስ። አይ ዋንት ቱ ዊን ዲስ ጌም። ግላብ ጋይስ፣ ግላብ ላይ፣ ግላብ ላይ፣ ኤቭሪቲንግ ኦን ደ ግላብ፣ ኤቭሪቲንግ ኦን ደ ግላብ። ቶሎ ግላብ ላይ፣ ቶሎ ግላብ ላይ። ካያ ባያ ላዳኒ ነው የመራት ያለው። እንዳሸነፈች እንደማትደርስበት እንኳን ሰው እንደማትደርስበት እያወቀች አታቆምም። ግን ይሄንን ያህል አውርጂ ተብሎ ኦሬዲ ለክፉ ቀን ለምናምን አጠገቧ ተቀምጧል። ያንን ያወረደችው የሻሮን ጅልደት ምንድነው? ለሌላ ቀን ልታስቀምጥለት እንኳን እንትን አላለችም። በቃ የሱ ዕዳ ነው ለሱ ብሎ የገባ ነው አጠገቧ። ሁሉንም ክሊክ አድርጋ መጨረስ አለባት። ዋናው ማሸነፍ ከሆነ አደርስበትም ከሆነ አታቆምም። በ3 ዩኒቨርስ እኮ ታሸንፈዋለች። አሸንፏታል በ3 ዩኒቨርስ። እሷ ግን 15 ዩኒቨርስ አወረደች። 15 ገባች። ያ ካም በፊት ታዲያ ይሄን ያለ የሱ ጊፍተር ኮንሽ ለምን ዛሬ ስታወርድለት አላየን? ዲቦራ እንዳታወርጅለት፣ እናቴ ትሙት እንዳታወርጅ ያ መብቷ ነው፣ ግን የሷ አይደለማ። እንዳትሰጭ ሲሪየስ ቶክ የፈለገ እንትና ዲቦራን ብትጠላት ምን ብትል ግልጽ የሆነ ነገር። ከመቼ ወዲህ ነው ጆን ዳንኤል ፖዝ የሚያደርገው እንደዚህ አይነት ጌም 5 አንበሳ የሚያወርድበት ለዛውም ቅጣት ያለበት ላይ? ናይ 5 አንበሳ ከተሸነፈ የሚያወርድበት ላይ እንዴት ነው ፖዝ 2 ጊዜ የሚያደርገው? ሌላ ሰው ነበር የሚጠብቀው። ሰዎች የሚሰጡትን ጊፍት እያየ አይደለም። አትመጣም እንዴ ምናምን እያለ 10 ጊዜ ፖዝ ያደርግ ነበር። እንዳሰጪ ለምን የጸዳ አይደለማ? እናቴ ትሙት እንዳሰጭ ስሙኒ እንዳሰጭ ጤናማ አይደል? ኖት ሄልዚ ሲሪየስ ቶክ። እንዴ ነው እንደዚህ አይነት መጃጃል ብንቀበል? ሳሮን አላት የላትም እያልኩ አይደል? እኔ 3 ሚሊዮን 2 ሚሊዮን አካውንቴዎች ሊኖር ይችላል። ማን ስለሆነ ነው እኔ 2 ሚሊዮን ለጆን የምሰጠው? ምን ያህል በሱ ፍቅር ባብድ ነው። እንደዚህ አይነት ስሜት ከተሰማት ለምን ዛሬ አንበሳ እንኳን ስታወርድለት ለምን አላየንም? ለምን ባለፈው ለሙባረክ አውርድለት ብለውት ለማሜ 8 አንበሳ እሱ ጋር ነበረ። 8 አንበሳ የራሱን ጨምሮ 9 አንበሳ አወረደለት። ለምን ማውረድ የማይችሉ ሰዎች አሉ።
ማይችሉ ሳይሆን ወይ ያሉበት ሀገር ሲስተም አይፈቅድላቸውም ወይም ደግሞ በዛች ሰከንድ አያውቁ ለቲክቶከር ይሰጡና ከዛን ኦሬዲ ኮይን ገዝተው ያስቀምጡና ጀስት ክሊክ 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 ማሚ አንድ አንበሳን ያወርድለት የራሱ 8ቱን አንበሳ ተገዝቶ ያ ማለት አንድ ሰውን እንትና አሸነፋት አላሸነፋት አይደል እውነቱ ግን ይሄ ነው ጋይስ እውነቱ ይሄ ነው ባለጌቱን ሸርሙጣቱን who cares about dead fish we talk about what we see now ይሄ ግሏ ባህሪ ነው ምን አገባን ግን አሁን ምናየው ስለዚህች ብቻ ነው ምናወራው ጋይስ አሁን ምናወራው ስለዚህ ብቻ ያ ናይ መግረም አለ እኛ ምናወራው ሰብናፕ ስለዚህ ይገባኛል ምናልባት ፖፖ ማስታጠቢያ በዋቃ ምናምን ይያልን እንሰድባታለን ያ ሌላ አጀንዳ ነው እኔም ማወራው እዚህ ላይ ስለማየው ነገር ነው እሺ ጋይስ ድሮ በነበረ ዱካ ላይ ኬዝ ላይ ነው ያላወራ ድሮ ያንን ሰው ሁሉ የቀጠቀጠዋለሁ ማንኛው ነው የለት ነገርንም በዛ እንትን አላረገው ሸርሙጣ ብቶን ቂጧን የምታሰፋው እኔ ምን አገባኝ ፖፖ ብቶ ለምን እጅ ማስታጠቢያ አታረገው ከፈለገች ምን አገባኝ ለምን ሊት ማምካ በዋቂያቶንም ከፈለገች I talk about this game right okay 7 up just understand ያ ድሮ በመንጠራት ስም ሰውን እንደዛል በየለቱ በሚፈጠረው ነገር ላይ ሪአክሽን የራስ የሆነ ስሜት ወይ የራስሽ የሆነ ስሜት ያን ሰው ልትወደው ትችላለህ ትጥለው ትችላለህ እሱ ካንተ ጋር ይቀመጥ ወይ ካንቺ ጋር ይቀመጥ I talk about this game ገባች ዛሴት ራኪ 5 አንበሳ ወርደሽ ግቢ እዛ ሄደ ስትተበትቢና ጊፍት ስሰጪ ነበር እኔ ጋር ነጭ ዱቄት የመሰለ ወሬሽን ልታረጊ አስገቢኝ ትያለሽ who are you the first of all አስገቢና ገብተሽ ታወሪያለሽ ምድረ ዱቄታም እዚህ መጡና ዱቄት ወሬያቸውን ቡፍ አድርጎ ይሄዳሉ ዛሴት ጆን ብሏል ሲፈልግ ጊፍተር ይስጥሽ ሲፈልግ የቲክቶከር ይስጥሽ አያገባንም ይሄን ነገር ውስጥ አናስገባም ግን እናረጋለን ብሏል ያ መጀመሪያ ቃል ሲግባቡ እንደዛ ነበር እሷም ምትለው ይሄንት ነው አንድ ኮ ዩኒቨርስ ብሰጣው ችግር 15 የሰጠችው ይሄን ያል ለጆን መስዋዕት መክፈል የምትችል ከሆነ ሆይ ከዛ በፊት አልሰጠችውም ጋይስ ለምን አልሰጠችው እንትና ዲቦራ ሳሮንን በገለጸቻት መንገድ አይደለም እኔ ያያዩት ያለው እሷ ከየት አምጥታ ነው ያለቻት ኖ ስራ ያላት ሰው ናት ለአንድ ሰው ለምንድን ነው የምሰጠው የሚለው ጥያቄ ነው እጅህን የሚይዝህ እንጂ ብር አለመኖርና መኖር አይደለም አሁን በፔፓል ላይ ባለው አካውንት ብቻ ራሱ 20 አንበሳ ምናምን ላወርድልህ ይችላል ግን ለምን ነው ማወርድል ጭንቅላቴ ምንድነው እንዴት ነው ማሳመነው this is ገባችሁ ብሩ የላትም አይደለም ሆይ ካውን በፊት ለምን ካውን በፊት አላረገችለት ይሄን ያል የሶ ቀልቧ እንደዚህ ነፍሷ አስተሚጠፋ ደስ የሱ ሰፖርተር ኮነች ማለት ዋቱ ጅሬላ ሊያገሬ ሰው ዋቱ ጅሬላ እና ዲቦራ የእውነት አንበሳውን እንዳሰጭ በእንደዚህ አይነት መንገድ የእውነት ጆን 2 ጊዜ ጌም ላይ ለዛም 5 አንበሳ የሚቀጣበት እንትን ለምን ለሌላ ሰው ከፈለገ ነገር ያረጋል ጊፍት ስለሚሰጠው ይሰጣል እኮ ጆን ችግር እኮ የለበት በጣም ስለሚሰጠው እሱም በጣም ይሰጣል ገባችሁ ዓለም ባልሰለጠነ ሰዓት ራሱ ሌቭሉ ትልቅ ነው ገባችሁ ግን ውድድር ሲሆን ትርጉም አለው 5 አንበሳ ከዛ ውስጥ ለምን እንትን ያደረገ ፖዝ ያደረገ 2 ጊዜ በሁለቱም እንትን ላይ ምን ነው የሚባለው ቦነሶች ላይ ፖዝ ያደረገ ከዛ ልክ ሳሮን ስገባ ተረጋጋና ግፉ ማለት ጀመር ለሪካርድ ተዘጋጁዋል አረ
አቅሊዞቤ ይላል አደሬ ማለት ነው። ለሙድ ነው እንጂ አዞ ነበርና አለች እንሽላሊት። እንዳታወርጅለት ዲቦራ፣ ጸባችን እንደዛ ይቀጥላል። ግን በዚህ እንትን ላይ እንዳታወርጅለት፣ እንዳታወርጅ። ሚካኤልን ያልሽውን ሁለት ሻማ እንዲበራልሽ ሀገር ቤት 2 ሻማ ላኪ ይቅርታ ብለሽ ሚካኤልን አወርዳለሁ ናልሽው ለሚካኤል ሻማ አብሩልኝ ብለሽ ሽጪ እንጂ እንዳታወርጅ። ዚስ ታክቲክና ማንቲክ የሞላበት ጌም ነበር። ታክቲክና ማንቲክ ኢትዮዬ ኖ ካሁን በፊት ስለምንጣላትና ስለምንጠላት ብቻ አይደለማ ይሄ እያየን ነዋ። እሺ እግዚአብሔር ናይ ኢትዮዬ እኔ በእንደዚህ አይነት መንገድም ነገር እንደማላይ ታውቂያለሽ። ያውድ ያ ፖፖ ስለምና ቂጤ ስለምና who cares about the fish I just look this game እኔ እንደዚህ ነው አመለካከቴ። እሺ በሆነ ዱካ ተከትዬ በዛው እንደ ግመልሽን ተተቀጣጥዬ የሆነ ገደል ውስጥ ምገባ ሰው አይደለም። ግን I look this game no something is wrong። ዲቦራ እንዳሰጭ እግዚአብሔር እንዳሰጭ የእውነት እንዳሰጭ ሶሞኒ እንዳሰጭ እንደዚህ ካወራሽ እንደዚህ አወርዳለሁ የሚል ጌሞች ምን አይነት ናቸው? በድንገት በወሬ መሃል እያወራሽ ምን እያልሽ ምናምን ጌም እንጫወት ሲባል ግን ከተጫወተን እንደዚህ ቅጣቱ እንደዛ አይነት ከመጣ ኦኬ ብልጭ ብሎ በአምስት አንበሳ ምናምን ከዛ በኋላ ወጣ ገባ ፖዝ የሱ እኔ ፓውዝ ሲሆን አይቼ አላውቅም። የሱ ጌም አይደለ ወሬው እንኳን ፖዝ ሲሆንበትን አይቼበት አላውቅም። ጆን ዳንኤል እኮ የቲክቶክ ስልጡን ነው እኮ ሙጥቁ ነው እኮ ጋይስ ሂዝ እኮ እንዲህ ነው እኮ ጋይስ። ይሄን ቱጌዘር የሚለውን ይመስላል እሱ ራሱ እኮ ለቲክቶክ ያለ ሰው ነው እኮ እንዴ! ስንቱን ያሰለጠነ ሰው ነው እኮ ጆን ዳንኤል ማለት። ዓለም ባልሰለጠነ ሰዓት እኮ ስንቱን ያስተማረ ሰው ነው እኮ ጆን ዳንኤል። እንዴት ነው ቴሌፎን እየመጣበት ቴሌፎኑን የዘጋበት? ቴሌፎን ስለሌለው የቲክቶኩ ደረቅ ቴሌፎን ያለው ደረቅ እንደዚህ ቲክቶክ ብቻ የሚገባበት ያለታ ግን ለምንድን ነው what is the wrong? ለምን ቲክቶክ ላይ ነበር ሲጻጻፍ የነበረው? ቲክቶክ ላይ እንደዚህ ያቆምና ቴክስት ያይ ነበር የሚጻፍለትን ከሳሮ። እኔ አሁን ቴክስት ገብቼ የጻፋችሁልኝ ለማየት ፖዝ ይሆናል ይሄ ካሜራ ያ አቅሊዞቤ ይላል ያደሬ። እንደዚህ አይነት ነገር ገጥሞት ነው አባ ካንገራገራቱ ቤካይለ ሶሞኒ እንዳሰጩ ታጣዩ ያልናለ ስለፈልጉ ለምን አትፈነካከቱ? ምን አገባኝ። ግን እንዳሰጩ በስምምነት እሺ እሙዬ በስምምነት በመናምን በራሳችሁ መንገድ እንደገና እንት የምታርጉ ከሆነ ኦኬ ነው። ሃይ 3 ዩኒቨርስ ወይ 2 ዩኒቨርስ እኮ በቂ ነበር እኮ 150 ብቻ ነች እኮ እሷ የነበረችው 15 ጌም ሁላ ቆሞ ትልክ ነበር እንደዚህ። ምክንያቱም ይሄንን ለጆን ስጪ ወይም ደግሞ ጆን ይሄንን አስገቢልኝ ብሎ ኮይኑን አስተላልፎላታል። ከዛን ያንተ ብር እኔ ላይ እንዳይቀር ነገር የለም ያንተ ንብረት እኔ ጋር መቅረት የለበትም በሚል ሙድ ታክ ቱጌዘር ታክ ቱጌዘር እኔ እንኳን እንደዚህ በፍጥነት ቱጌዘር ማለት አልችልም ጋይስ። ቱጌዘር የምን ቱጌዘር ነው? አናዘር ቲንግ ዚስ አረ እኔ ጋር ሐመር የሆነ ብር ካስቀመጠ ያንተን ሐቅ አልፈልግም እንካልኝ በእንደዚህ አውርጂ ስላልከኝ ታክ ቱጌዘር 15 ለ150 ነው 170 ነች እኮ በሁለት ዩኒቨርስ አለ እንደሚደፍ ምትደፋት የነበረው። ከዛ በፊት ይሄን ያለ እሱ ጊፍተር ይሄን ያለ 1.8 ሚሊዮን በኢትዮጵያ ብር የሚመነዘር ብር ልሰጠው ከቻለች በጣም ለጆን ስትል ምትሞት ልጅ ነች ማለት ነው። ለምን ከዛ በፊት ታዲያ አንበሳ ስታወርድለት ወይንም አይጥ ስታወርድለት አላየን? ለምን ስታወርድለት አላየን? ዋት ዜ
እኔ አላትና የላትም እያልኩ አይደል I need a reason to give you something ገባችሁ ያ እንጂ ልብስ ቤት ሆና ስራ ቦታ ሆና ምናምን ነው ላይቭ የምገባው ችግር የለም ግን ያ ማለት እንትን አይደለች ያው ካሁን በፊት ያለ ታሪክ አለ ሽሮ አለ ቂጥ አለ አስጌድ እንደሾ ላይ ክሊፕ አለ አርቲስት የሚባል ነገር አለ ትንሽ ያ ስለሆነ ሰዎች ስትልክባቸው ሰዎች ይገባባሉ የሰዎችንም ቀይ መስመር የምትጥስ ልጅ አይደለችም ሳሮ ምስኪን ልጅ ናት እውነት ሽሮና ቡንና ዱቄታም ሰዎች ስለሆነ እንትንላታለ ውሸ ደሞ በራሷ ዙሪያ ነው ውሸታምነቷ እንጂ ሰዎችን እንትን አትልም አባቴ ጣሊያን ነው ጸጉሩ ዘፍ ያለ ነው ስትል መላጣ የኔ አባት ዘበኛ ይዘንላን የመጣ ነው ዛሴት ይሄ ነገሯ ነው እንጂ ክፉ ሰው አይደለች ሰው ምትጎዳ ልጅ አይደለችም ሳሮ አይደለች ሰው ምትጎዳ ልጅ አይደለችም ሳሮ ገባች ዛሴት ይሄ የሷ ባህሪ ነው ለዛ ሰዎች ስትልክም ጌም ምናምን ይቀበሏታል እየተግባባች ነው ጥሩ ነው ያለችው ጎበስ ለሼፕም ለመነገድም ለምናምን ኮለጅ ከማንም ልጥፍጣፊ ፕላስቲክና የምናምን የክሊማንጃሮ መርፌ ተጣቂ ሁላ ከነሱ ቁጭ ብላ ትበልጣቸዋለች ቁጭ ብላ ናቹራሊ ማለት ነው ናቹራሊ ሳሮ ናቹራል የትም ያልተነዳ 00 ሼፕ አላት የማንም አገጫም አይነት አይደለችም ሳሮን ክሊርሊ የሆነ ፊልም ትሰራ ክሊርሊ የሆነ ክሊፕ ላይ አለች ያስጌድ እንደሾ ላይ በዋና ልብስ የመጀመሪያ መነጋገሪያ ሆነችበት እንደዚህ አይነት ችግር የለባት ይሄኛው ታክቲክ ካልሆነ ደግሞ ቂጧን ሳባርጋ ታውጣለች ካለበት ዛሴት ግን እዚህ ጌም ላይ they play እኔ በጣም ያዘንኩት ለ150 ኮይን 1.8 ሚሊዮን ማውረድ ነገረኝ 1.8 በሁለት ዩኒቨርስ እኮ አምስቱም ሳያስነቃ እንደው ሳያስነቃ ሁለት ዩኒቨርስ አሁን ዝም ብላ አንድ ዩኒቨርስ አውርዳ ሌላው አንድ ሰው ቢጨምርበት እግዚአብሔርን አምስቱን አንበሳ መታት ተፋት ነበር ሳያስነቃ የቀጠሮ ጌም ቢሆን ኦኬ እንደዛ ትላል ለዚህ ለተራ ለ150 ኮይን ላላት እንትን ያላት እሷ ሁለት እኮ በቂ ነበር ሳያስነቃ አንበሳውን የሚወስድ ነበር እኮ ታቲ ሁለት አምስቱን አንበሳ ይወስድ ነበር አሁን እኮ ብርርን ካልኝ ታክ together ታክ together ታክ together አረ አቅልዞቤ ሳያስነቃ የለም የቀጠሮ ጌም ላይ ቢሆን ኦኬ ቀጠሮ ጌም ላይ ነው ተዘጋይተው ነው ምናምን ይባላል ኦኬ ቀጠሮ ጌም ላይ ማንንም ያወርድልህ ማንንም አንተ በራስ አካውንት ስታላወረድክለስ መብት ነው አይደለ ጋይስ መብት ነው ለምን ቀጠሮ ሲባል ትዘጋጃለህ የራስ ዝግጅት አለ መብት ነው ይሄ ግን አንድ ዩኒቨርስና ጋይስ አንድ ትንሿን አንበሳ በትለቅቆ አሸንፈዋለች ለዛም ትሪፕል ላይ እሷ እንኳን 150 ላይ ብቻ ነበረች 150 ላይ ነች ለ150 15 ዩኒቨርስ ጌሙንም አቋርጣው ለምን አቋረጥሽ ይላታል እዚህ ጋር ስሙ እዚህ ጋር ይሁት አልጫወትም ብላያችሁ አልጫወትም እሷ ያያችሁ ገና የሷ ተዋጠ እንደው ቁጥሩ ራሱ አይታይም የሚገርማችሁ የመጨረሻ ጊዜ የሷ ቁጥር የታየው 150 ላይ ነው ላይ 135 ላይ ከዛ በኋላ አይታይም የለም ቁጥሩ ራሱ እሺ እና ይሄው ባፏ እንቅስቃሴ ያስታውቃል ሚውት አድርጓታል እሱ ከዛ አልጫወትም ስትል ካፏ ላይ ታያል ይሁን ስትነቅል ያሳያል እዚህ ጋር አድርጉ ማለት አቆመች እንትና አይታችሁት አቆመች አልጫወትም ማለች በአፏ እንቅስቃሴ ሚውት አድርጓታል አልጫወትም እያለች ካፏ ላይ ታውቃላችሁ አያችሁ አቆመችው እሷ እሺ ይውት የኔ አባት
my sister have day thank you so much እህቴ big love and big respect ሳሮንዬ እግዚአብሔርን thank you so much ሳሮንዬ big love and big respect thank you so much ጌሙ ተቋረጠ አያችሁ ሳሮን ነው እንዴ ጌሙ ተቋረጠ ለምንድን ነው ያጠፋሽው ኩዊን ለምን ያጠፋሽው መድኃኒዓለም ጌም ተጫወት ብልግና ነው አስቴርዬ ትሙት ብልግና ነው እሺ አረንሽ ለምን ነው የምታጠፊው ብልግና አይደለም ለምን ነው የምታጠፊው ብልግና አይደለም ማርያም በጣም ብልግና ነው በጣም ብልግና ነው አስቴርዬ ትሙት ብልግና ነው በጣም ብልግና ነው ይሄን ኮይላ አንተነሳ ልጆ እኔ ላይ ስማርታችሁ ጌም ነው የተጫወት ነው አይደለ ጌም ምዬ ነው የገባሁት ምለን ነው የገባው አስቴርዬ ትሙት ሳሮን ነች የሰጠችኝ ሁሉንም ሳሮን ወደ ዘይድ መናተ አስቴርዬ ትሙት ያይሽኝ አይደል እንዴ እራስ አረ ቁማር አልሰማም ጆ እንዳደር አልሰማም ምንድነው የምትይው ምንድነው የምታወሪው ቁማር እኔ ላይ አትጫወትብኝም በስነ የምን ቁማር ነው በጣም ቁማር ነው እናቴ ትሙት ቁማር ነው የምን ቁማር ነው የምትጫወተው ንገሪኝ ቁማር በቃ ከሌለሽ ወይ የለኝም ማለት መድኃኒዓለም እኔ አምስት አስቴርዬ ትሙት ከሌለሽ የለኝም ማለት እንዴ ማርያም በጣም ያስደበርከኝ ምን ማለት ነው ኩዊን አረ ሪስፔክት አረግና እና ነው አስቴርዬ አረ ይመችሽ አላስረዳትም ይመቻት አውቃ ነው ጋይስ አውቃ ነው ይመቻት ለማንኛውም አቅማችን ሳሮን ያወረደችልኝ ትላል ያ ሳሮን የሚል ሊክ ነው እኮ የምናየው ቲክቶከሮች በአሁን ታይም ጊፍት ለእንትና አውርዱልኝ ብሎ ሲሰጥ ደስ ነው የሚላቸው ለምን እንደሚፈልጉት ታውቃላችሁ በግርግር የነሱ የኒክኔም ሌቭላቸው ከፍ ይላል ገባችሁ አንተ እንካ ለእንትና አንበሳ አውርድልኝ ብለ ለራኪ አሁን ስሰጣት ለራኪ $500 ብሰጣት አይደለ እሷ አንበሳ ስታወርድ የራኪ የኒኮ ሌቭል ከፍ ይላል ይሄንን ይፈልጉ ከዛ ምን ይላሉ ሌቭሌ 43 ሆነ 42 ሆነ ይላሉ ከዛ ይሄን ያህል ኢንቨስት አድርጌ ነው ይላል እናቴ ትሙት ማሜ በብዛት ለእንትኖች ሰፖርት የሚያደርገው ለኦሮሞ ቲክቶከሮች እየተሰጠው እሷ አንድ አንበሳ ወይ ሁለት አንበሳ ቢሰጥሽ ነው 8-9 አንበሳውን ባለፈው ለሙባረክ አወረደ ሁለቱ አንዱ ብቻ ነው የሱ 8ቱ የሙባረክ እንደዚህ ነው የለም አውቀው ኦሮሞነት እንደዚህ ነው ኦሮሞ እንዳይሸነፍ ምናምን ብለው ብድርቁ የሚያወሩ አላ እንደዛ ነገር ካሁን በፊትም እንደዚህ ተገዝቶ ደቂቃው ላይ መሙላት ያቃተው ሰው ደቂቃው እንትን ጌሙ ካለቀ በኋላ ጊፍቴን እጠብቃለሁ ብሎ ቁጭ ብሎ ጊፍቱን ሲለቅም ነበር ሙባረክ አይታችሁ ጊፍቱን ሲለቅም ነበር የተሰጠኝ በእንትና በኩል 15 አንበሳ የተሰበሰበ አለ ከሰዎች 15 አንበሳ ይልጠብቅ ብሎ ቁጭ ብሎ ሲጠብቅ አይቻለሁ ገብታችኋል ቲክቶከሮች የነሱ ቤኔፊት ምንድነው መስዬ ቴንኪው ቤኔፊት እንትናቸው ምንድነው እንትን ሌቭላቸው ከፍ ይያለ ይመጣ ሌቭል እንደዚህ ነው እኮ ምናምን ይባል ጥሮ ግሮ በራሱ ሌቭል ትልቅ የደረሰ ሰዎች በጣም ትንሽ ናቸው እንደዚህ ከሰው ሳይቀበል እነዚህ ጊፍተሮች አንዳንድ አለ አይደል እንደዚህ ቲክቶከር ያለው እኔ ሳሮን ብር አላት የላትም እያልኩ አይደል ምንም ሪዝን የላትም ለጆን ዳንኤል 15 ዩኒቨርስ የምታወርድለት $499 ማለት ነው አንዱ ዩኒቨርስ ገባችሁ ያ ብር ሊኖራት ይችላል አካውንቴ ውስጥ ይኖራል ለዓላማ አለ የኔ ዓላማ ለጆን ለመስጠት አይደል she don't have reason የኡነት እንደዚህ ነፍሷ አስተሚጠፋ ላይፏን ሁላ ሉዝ የምታረግበት አይነት ንብረት ካላት ለምን ከዚህ በፊት ሰፖርት አላረገችው ሰሩ ለምን ሰፖርት አላረገችው ለምን ከዛ በፊት ጊፍት ስትልክለት አላያችሁ ስትልክለት አይታችኋል ያ ኦሬዲ ይሄን ለምን ጆን ዳንኤል ኢትዮጵያን ያለው ወይ በኮይን ወይ ፔፓል ላለው ሰው ለነሱ ልኮ ነው ብሩን እንትን የሚያረግ ፔፓል ሲያወጣ ወይ የናቱን ወይ ያባቱን ቁጥር ይሰጣቸዋል ያባቱና የናቱ ቁጥር የአሜሪካ ቁጥር እንደገና የባንክ ቁጥሩን ያስገባል ከዛ እነሱ ጋር ነው የሚያያዘው ማለት ነው ኢሜል በራሱ ባንክ አካውንት እና የቴሌፎን ቁጥር አሜሪካ ወይ ኢሮፕ ያለ ሰው ያያይዛል
ከዛ ስንት ብር እንዳለው እሱ ያያል። ሲያስተላልፈው እነሱ አውጥተው ይልኩለታል። ገባችሁ? ውጪ ኢትዮጵያ ያሉ ቲክቶከሮች እንደዚህ ነው የሚሰሩት። እኔ ኢትዮጵያ ያሉ ቲክቶከሮች ወይንም የዩቲዩብ ልጆች ማደንቃቸው በእንደዚህ አይነት ጥምዝምዝ ነገር ውስጥም ተስፋ ሳይቆርጡ እንደዚህ ህይወታቸው መቀየራቸው፣ ለዛ ነው ማደንቃቸው። በጣም ነው ማደንቃቸው። ገባችሁ? በጣም ነው ማደንቃቸው። በሰው በኩል ነው ብሩ የሚመጣላቸው። እሱ እንደውም እድለኛ አባት ቤተሰብ ምናምን አለው። አሁን አሜሪካ ይወጡ። ሌላው በስመ ምናምን አለ አይደል? ዛሴ ወይንም በኮይን ነው። ኮይን ደግሞ እንደዚህ ኮይንን ቀጥታ ከኤቲኤም እንደዚህ የምታወጣው ዱባይ፣ ከዱባይ እንዲህ ብለህ ታወጣል። ዱባይ 10 የኢትዮጵያ ቲክቶከር የሚሄዱት ዱባይ ናፍቋቸው ሊዝናኑ ምናምን እኮ አይደል፣ ኮይናቸውን ለማውጣት ነው። ዛሴ ኮይናቸውን ያወጡትና ወይ ወደ ብር መንዝረው ከዛ በብላክ ወይ በምናምን ኢትዮጵያ ቀድመው ይልካሉ። የሚዝናኑበትን ይዝናናሉ። ተዝናንተው ሲጨርሱ ኢትዮጵያም ሲሄዱ ብር አላቸው ማለት ነው። ኦሬዲ ይልኩታል አውጥተው። ገባችሁ? ግሪክ ለመግባት ብዙ ጊዜ ጥረት ስታደርግ አልነበረም እንዴ ሳሮ? ይሄን ያህል ብር ካላት ለምን አልወጣችም? እስር ቤት አልነበረችም እንዴ? ሻሻ አስራ ምንድን ቲክቶክ ላይ ትልቅ አንበሳ ሲወርድላት አይደል እንዴ ወደ ላይ ዘላ ግድግዳው ራሱ ወደ ታች የመለሳት? አረ ተረጋጊ ብሏል እንዴ? ከላይ ጣሪያው ሲመታት ወደቀች። እዛ ሴት ዋት ዘይላለ ሳብሪ እንደገና ደግሞ ይሄን ያልሱ ምን ስለሆነ ነው ቀልቤን ጥዬበት ህይወቴን ጥዬ ለሱ ጊፍት ምሰጥ? ሃይ ይገባች። አንድ ዩኒቨርስ ኦኬ የጌም የሥራ ባልደረባ ነው። የማሰሌውን በሰል ይላል አረብ ትሰጣለች ሰጣለ ቁብ ነው ኦኬ 15 ዩኒቨርስ ጋይስ አቅል ይዞ ይላል አደረ። እንደዚህ አይነት ነገር ስለጨነቀው ነው መሰለኝ ያ እና እንትና ዲቦራ የፈለገ ሌላ ጊዜ ብረግጥሽም እንዳሰጭ እንዳትሰጠው የምትሉ ጋይስ ጆን ስለምንጠላው ምናምን አይደለም፣ ወይንም ዲቦራን ስለምንወዳት አይደለም። እዚህ ጌም ላይ ያየነውን ነገር ነው ስለ እውነት ብለን የተረዳነውን። እሺ አልመጡም እንደ እያለ እየተጨነቀ ፖዝ ያደርገው ነበር። እንትኑን አይታችሁ ከሆነ ጌሙን ፖዝ ያደርገዋል እየተጨነቀ። አትመጣም እንደ ሊጫወቱብኝ ነው እንደ ምናምን ይላል። ፖዝ ጆን ጌም ፖዝ ያደርግ። ምክንያቱም የቲክቶክ ቴሌፎኑ ሌላ ነው። ጌም ጆን 5 አንበሳ 3 አንበሳ ምናምን መስጠት ለሱ ብርቁ አይደለም። ይገባኝ። በውድድር የምታገኘውና በእንትን ሲሆን አንድ አይደለም። እሰቢው አንዱ ጂሚም ብሎ ጻፈልኝ። ወንድሜ ሰክሮ 2 አንበሳ አውርዶ ከስካሩ ሲነቃ ባንኬ ተዘርፎ ነው ብሎ እንትን አረገ። አባብዲ አሁን ይልክልኛል እንዴ እከካም ሰለማ ዴሚያሲ እጉፌቱ ኤርግተ እጉፌቱ ባት ስሟ ጂሚ ምን ብሎ ጻፈ? አያችሁት? የጂሚ ጻፈው ወንድሜ ሰክሮ 2 አንበሳ አውርዶ ባንክ ሀክ ተደርጎ ነው ብሎ ባንክ ቤት ሄዶ አስመረመረ። እንደ ኮሶ ነው እንደ ኮሶ ትዝ ይላችኋል? ያለታ ስክር ብላ አይታችሁ ከሆነ መኪና ውስጥ ራሱ እንደዚህ እያለ ትዝ ይላችኋል? ለጆን ዳንኤል የኔ ሊሊቻው ብሎ ጌሟን ሁላ ቴንኪው ብሎ ተቀብሎ አንበሳዋን በሁለተኛው ቀን ትላንትና እኮ ጆን ላይቭ ላይ ገብቶ እንደዚህ አቀባበል ለምን ሼር አላረጋችሁልኝም ብላ
ማርያምን ደስ ይለኝ ነበር ብታረጉልኝ ትላለች። አንበሳውን ላንኮ እንደዚህ ያወርዳለች ጋይስ። ቲክቶክ ኮይን ኦሬዲ ካላችሁ ምንም የሚጠይቃችሁ ነገር የለም። እንዲህ ብቻ ነው የምትጫኑት። በቃ እንደዚህ ብቻ ነው የምትጫኑት። ወይ ብር ከሌለ ወይ ኮይን ከሌለው ነው እንትን የሚጠይቃችሁ እንትን ፎርም ሙላ ምናምን ሙላ የሚል። አሁን ለምሳሌ አያችሁ እዚህ ቲክቶክ ላይ የራሱ ኮይን ስላለው ዝም ብዬ አያችሁ ምንም አለክ አበባ ላኩኝ አይደል? በቃ እንደዚህ ነው የሚሄደው። ኦሬዲ ኮይን ካለው ከሌለው ነው። አሁን ይሄ አድሚን የኔ ነው ሳይኮሎጂ። አያችሁ ዝም ብዬ ጠቅ ስንት አበባ አወረድኩ። አያችሁ ካለው እንደዚህ ነው። በተለይ ሰክረ ቴሌፎን እንትን ካረክ እንደዚህ ሄዳል። ሳታውቀው አንበሳው ሲል ለምትሰማው አንተ እና ኮሶ እኮ አንድ አንበሳ እንደዛ አውረዳ ማውረዶን አታውቅ። እኛ ላይ ታክቲክና ማንቲክ አትጫወቱብን። ጆን የሚመች ዲቦራ የሚመችሽ ሌላ ቀርመታቸዋል። ግን በዚህ ጌም ፉርሾ ሆኗል። ፉርሾ ካንስል። ስሙኒ እንዳትልኪለት ተጫወቱ። ምን በሉ በራስሽ መንገድ ተስማምተሽ ምናምን አንድ ቀን በድንገት ሰርፕራይዝ እንደዚህ እናድርግ ካልሽ ያ እሺ ገባሽ?